ሰላም ሰላም ናዚ ዩቲዩብ ተከታተልት እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የሀቢል 20 ክፍል ይዘላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አባራቱኝ እያልኩ ነው። የዛሬ ደግሞ ሀቢልና ከባል ቤታና ከአባትየው አብረው የበሉ ያሉ እህቴ የታለች ብሎ ሲጠይቃች ለሀቢል ደግሞ እኔ በጣም ነው የገረመኝ ክፍል ነው ያለችው ዘግታ ምን እንደሆነ አላውቅም፣ በጣም ጨንቆኛል፣ ምን እናርግ እያለት እዝራ ደግሞ አባትየው ቃል ሊሄድና ላያት ሲሉ ወንድሟ ደግሞ እኔ ነው የሚሄደው ብሎ ለአባትየው ተቀመጭ አንተ ደክሞሃል እኔ ሊሄድ ብለው ሄደው ሲጠይቃት እህቴ ምን ሆነሽ ነው? ለምንድነው ከኛ ጋር አትበልም ምግብ ምናምን ብሎ ሲጠይቃት እሷ ደግሞ አልበልም ምናምን ምግብ ይቅርብኝ እናንተ አታምኑኝም፣ እኔ ደግሞ ወደ እናቴ ቢሄድ ይሻለኛል ምናምን ስትል እዝራ ወንድም ያ ደግሞ ለምን እንደዛ ትላለህ? ለምንድነው እንደዛ የምትዩ? እኛ እኮ እንወድሻለን እውነቱን ንገሪኝ እንጂ ችግር የለውም ምናምን ሲላት እሷ ደግሞ በቃ ከአክስቷ ተመካክራ ለወንድሟ አስመስላ እንደ እውነተኛ ታሪክ እየነገረችው ወንድሜ እኔ እኮ ምንም ጥፋት የለኝም፣ ጥፋቴ ያክስቴ ነው፣ እኔ ጥፋት የሚባል የለኝም ምናምን ብላ ስታወራ ወንድሟ ደግሞ እንዴት ማለት እኔ እኮ እውነቱ እንድትነግሪኝ የማፈልገው ምናምን ሲላት እውነቱ እነግርሃለሁ ግን ሁሉም ነገር እኔ አላረኩትም፣ አክስቴ አጸደ ነው ያረገችው ምናምን ብላ ለወንድሟ ስትነግረው ወንድሟ ደግሞ እኔ እኮ የእሷ ተንኮል እንደሆነ አውቃለሁ፣ አንቺ ምንም አታርጊም፣ አንቺ እኮ ድሮ የዋህና ምስኪን ነበርሽ፣ እንደ ድሮሽ እንደምትመለሽ ነው ማቀውና እውነቱን ንገሪኝ ስላት እሷ ደግሞ ማስመሰል አለብሽ ስላለች እቺ ሴትየዋ እሷ ደግሞ በቃ ወንድሜ ሁሉም ነገር የምታርገው አክስቴ ናት፣ ለሷ ደግሞ የገደለችው አክስቴ ናት ምናምን ብላ ስትነግረው እሱ ደግሞ እንዴት ምናምን ብሎ ሲጠይቃት ሁሉም ነገር እሷ ነው የምታርገው፣ እኔ ደግሞ ስለአመንኳት የኔ ጥፋት ነው ምናምን ብላ ስታወራው ከዚያ ደግሞ ወንድሟ ደግሞ በቃ ችግር የለውም እሷ ከሆነች ግን አንቺ እውነት አስመስለሽ እንዳትሆኝ ምናምን ስላት እኔ እውነት እየተናገርኩት ነው ምናምን ብላ ወንድሟ ደግሞ በቃሽ እንደዛ ከሆነ ብር በባንክሽ በቃ አስተላልፍ ያለውና በቃ ወጥተሽ ዘና ማለት ከፈለግሽ ወጥተሽ ንፋስ አየር ወስደሽ ነኝ ሲላት እሷ ደግሞ አልወጣም ምንም አልፈልግም ሞከኛ ጋር ነይ ብሊ በቃ ጣውላ ተቀሯል ምግብ ነይ ብሊ ሲላት አልበላ ምናምን ብላ ክፍሏ እሺ በኋላ መጣለው አላት ስትለው ወንድሟ ደግሞ ነይ ችግር የለውም ከኛ ጋር ብሊ ግን አላመንከኝም እንደ ወንድሜ ምናምን ስትለው እሷ ደግሞ አላምንሽም እየዋሸሽኝ እንደሆነ በምን ርግጠኛ ልሆን ምናምን ስላት እመነኝ ወንድሜ እንድታምነኝም ደግሞ አልፈርድብህም፣ ምክንያቱም ጊዜ እንትን ምናምን ወስደክ ታምነኛለህ ስትል አው ጊዜ ያስፈልገኛል አንተም እንደ አባቴ አለችውና ችግር የለውም አምንሻለሁ ማለት ግን አላምንሽም ማለት ግን አልወድሽም ማለት አይደለም ወድሻለሁ ምናምን ብሎ ወደ አባትየው ምግብ የተቀረበበት ሊሄደውና ቶሎ ብለሽ ነይ ሳብኛ አላት። እሺ አለች። እሷ ደግሞ ወደ አክስቷ ደውላ ሁሉም ነገር ነገረቻት። አክስቷ ደግሞ ጎበዝ እንደተመካከር ነው ሁሉም ነገር ንገራቸው እንዳይኖቁ ብቻ አርገሽ ንገሪ ምናምን ስትብላት በዛ ደግሞ መነን እየሰማች ነበር። ከሷ ጋር አብረው መስተ ምናምን እየጠጡ ነበር። ከዚያ በቃ ሽሎ ወንድሜ ነግር ያለው ብላ ተመልሶ ሄደ። አባትያው መጥቶ ደግሞ አናገራት። ያው አባትያው ደግሞ ጠየቃት። እኔ አይደለሁም አባቴ ሁሉም ነገር የምታርገው አክስቴ ናት ብላ
ነገረችው። ወንድሟ ደግሞ አውቃለሁ እሷ እንደሆነች፣ ግን ሁሉም ነገር የምታደርገው እሷ ነው፣ እውነቱን ንገሪኝ ስላላት አዎ እሷ ናት ምናምን ብላ በቃ ያመጣልሽ አሲርሽ ይሄ ጥጭ ብለው አናገራት ማለት ነው። ከዚያ እች ደግሞ አጸደ ደግሞ በጣም ሰክራ መኪና ውስጥ ደግሞ እያለቀሰች ሁሉም ነገር የልቧ እያወራች በስልክ ምናምን መጣች ማለት ነው። መነን ደግሞ በቃ ውረጂ እዚህ ውረጂ ስትላት እንዴ ለምን ቤት አታድርስኝም ምናምን ስትላት እንዴ ቤትማ አልሄድም ምክንያቱም ለባሌ ሰላም ልሎ ነው ምናምን ብላ እየቀለደች ነበር። እሷ ደግሞ አዎ በዚያም ደግሞ ለኔ አውርደሽ ጥለኝ ልትሄዲ ወይም ትገጪ ነው አልወርድም ምናምን ብላ እምቢ አለቻት። ከዚያ ደግሞ ኩኩሻ ደግሞ የሃናን እናት ትክክለኛዋ ተኝታ ነበር። ከዚያ ደግሞ ኩኩሻ ልጄ እንዴት ነሽ? ደህና ነሽ? ምንድነው የተጨነቅሽው? ምናምን እያለቻት ነበር። እንደ ኩኩሻ ደግሞ በቃ አይ ደህና ነኝ ሰላም ነኝ እያለች ነበር። ግን እሷ ውሽጧ የምትናገረው ነገር ደግሞ በጣም ኩኩሻ በጣም ነው የምታሳዝነው። እንዴ ምን ብዬ ልንገራት? አሁን እኔ ባሌ እንደሞተ ፍቅረኛ እንደሞተ ልንገራት? እንዴት አድርጌ ልንገራት? እያለች ከዚያ እናትየው ደግሞ የሆነ ነገር እንዳለ አውቃለሁ ጭንቀት ላይ ነሽ ንገሪኝ ልጄ ምናምን ስትላት እሷ ደግሞ ኩኩሻ ደግሞ እንትን አላቻት እናቴ በቃ ተውኝ በቃ ጭንቀቴ እንዳለኝ አውቃለሁ ምናምን ብላት ከዚያ እናትየው ደግሞ እሺ በቃ ልቀፍሽ አለቻት። እሺ ችግር የለውም ብላ እቅፍ ስታደርጋት በቃ እያለቀሰች ምናምን ነበር። ከዚያ በኋላ ደግሞ በቃ አብረን እንውጣ አየር እንውሰድ አለቻት። እናትየዋ እሺ ብላ ወጡና ከዚያ አብረው የበሉ እየጠጡ ነበር። አለቀሰች። እናቴ ለምንድን ነው የምታለቅሲው ስትላት በቃ ደህና ነኝ ደህና ነሽ? ደህና ነኝ ስትላት የሆነ ነገርም አለ ምናምን ምንድነው ስትላት እሷ ደግሞ በቃ እናቴ ልጄ በጣም ያዘንኩት ነው እንዴት እንዳደግሽ ሁሉም ነገር ሳስብ ለራሴ ይቅር አልልም ላንቺ ደግሞ ሁሌም ይቅር በልኝ ብዬ መጠየቅ ይቅርታ እንድታርግልኝ ምናምን እያለቻት ችግር የለውም እሷ ኩኩሻ ደግሞ በቃ እየተጨነቀች ነው። ምን ብነገርሽ ጎዳና እንደነበርኩ ምናምን እያለች ከዚያ ደግሞ እናትየው ደግሞ ይቅር በልኝ ምናምን እያለቻት እሺ አለቻት። ከዚያ ደግሞ ሀቢልና ከባልዋ እዝራ እየተነጋገሩ በቃ ስለ ልጅቷ ምናምን ልጅቷ ደግሞ ወንድሜ የት አለ? ወንድሜ ምን ሆነ ነው ምናምን ብላ እየጠየቀቻት ነበር። ወንድምሽ ደህና ነው ምንም አይሆንም ወንድምሽ እኮ ደህና ነው ምናምን ስትላት ወንድሜ ይመጣል አለቻት። አዎ ይመጣል እኛ እኮ ወንድምሽ እህትሽ ነች እና እንዴ እኔ እሞታለሁ እንዴ አለቻት። አትሞቺም እኔ ወደ እግዚአብሔር ሄዳለሁ አለቻት። አትሄጂም አንቺ ጋር እግዚአብሔር ይመጣል እንጂ አንቺ እግዚአብሔር ጋር አትሄጂም እና ልጅ እኮ እፈልግ ነበር ምናምን ስትላት እና እኛ እንወልዳለን ምናምን አለቻት። እንዴ አንቺ ትወልጂኛለሽ? አዎ በብዙ እንወልዳለን ምናምን እያለች ከዚያ ደግሞ እዝራ ከሀቤል አጋዥ እንድትሆንሽ ኩኩሻ እናምጣትና እንደ ሰራተኛ ለልጇም ላንቺም አጋዥ ትሆንሽ ምናምን ስለብላት እንደ ኩኩሻ እኮ ምንም አታውቅም የምታውቀው ነገር የላትም የምታውቀው ነገር ምንም የላችሁም ጎዳና ነው ያደገችው ምናምን ስትለው እንዴ ምንድነው እንደዛ ያክል ቤተሰብ ምናምን የላትም እንዴ አላት። እኔ አላውቅም እኔ ድሮ ልጅ እያለሁ እኛ ጋር መንደር መጣ በቃ ጎዳና አደር ነበረች ምናምን ስትለው
እሱ ደግሞ ይሄ ያክል እኔ የእሷ ማወቅ ፈልጋለሁ እስኪ ንገሪኝ ምናምን ሲላት፣ ለምንድን ነው የምነግርህ? ምን ፈልግህ ነው? የእሷ እንደዚህ መጨነቅህ ምንድን ነው ስትለው፣ እንዴ በጣም ነው የምታሳዝነኝ። ለዛ ነው በቃ ልጇ የሆነ ነገር አላት። ምን እንደምትሰራ ታውቃለህ አለችው። እኔ አላውቅም፣ ግን የሆነ ነገር እንደምትሰራ እየተሰማኝ ነው። እሷ ግን ግልጽ አድርጋ አልነገረችኝም አላት። ምን ማለት ነው? የሆነ ህገወጥ ስራ እንደምትሰራ እርግጠኛ ነኝ፣ ግን ግልጽ አድርጋ አልነገረችኝም ምናምን ሲላት፣ ምን እየሰራች ነው? እንደ ድሮ አትቀየረችም ማለት ነው አለች። እንደ ድሮ ምን ትሰራ ነበር አላት። በቃ የሆነ ነገር ነው በቃ የምትሰራው ምናምን አለች። እና ከሳ እሱ ደግሞ የእሷ በቃ የሆነ ነገር ማወቅ ፈልጋለሁ እያለ በመሀል ደግሞ ኮኩሻ ደወለች ማለት ነው። እስከዛ ደግሞ 21 ክፍል እንደመጣላችሁ ላይክ ሳብስክራይብ እያረጋችሁ አባራቱኝ እያልኩ ነው። ሰላም ለእናንተ ይሁን። ላይክ ሼር አድርጉልኝ። ሰላም ሁኑ።